جزء الأول جزء الثاني محاضرة والله إني بتأم تقرأ تقابل في تيراسي نو دمسوي راسي نو جن انديت ماشي يا فيديو عند تقرأتكم أنا إنترفيو تدرج على كم እስካሁን ድረስ የትና እንዴት በምን አይነት ሁኔታ ውስጥ ሆኜ እንዳወራሁትም አላቀም ሙስሊም ነኝ ከቤተሰቡ ከዘር ማንዘር ሙስሊም ነኝ የወገናችንን ስልክ ቁጥር አግኝቼዋለሁኝ ደውለን ፖድካስቷ ላይ በተናገረችው ንግግር ላይ ስለ እስልምና ማለት ነው ጥያቄ ስላለን ጠይቃታለን ሆነ አልহামዱሊላህ ምናምን ነገር ስትይ እኮ ደነገጥኩኝ ከእስልምና ወደ ክርስትና ምናምን ነገር ተብሎ እንደዚህ ስትይ ደነገጥኩኝ እና አሁን አንቺ ሙስሊም ነሽ ነው እኔ ሙስሊም ነኝ ኮሞላይ አታልቅሽ እንዴ ለምን የምታለቅሽው አሰላሙ አለይኩም ወራህመቱላሂ ወበረካቱ ዲቻናላችን ቤተሰቦች እንዴት ናችሁልን ዛሬ በአዲስ ቪዲዮ መጥቻለሁ ለዛሬ ይዤላችሁ የመጣሁት ቪዲዮ ከሰሞኑ መነጋገሪያ የነበረች አንድ እህት ነበረች ሙስሊም ነበርኩ ከዛ በኋላ ክርስትናን ተቀብያለሁ እያለች ስለ እስልምና የማይሆን ነገር እየተናገረች ነበር ብዙ ስህተቶችንም እየተሳሳተች ነበር መሳቂያ ሆና ነበርና እኔም በትላንትናው ዕለት ቪዲዮውን አምጥቼው ሪአክት አድርገንበት ነበር ታዲያ አዲስ የለቀቀችው ቪዲዮ አለ በጣም ብዙ ሰው ያስገረመ እኔ ከነጨራሹ ክርስቲያን አልሆንኩም ሙስሊም ነበርኩ አሁንም ሙስሊም ነኝ እንዴት እንደተቀረስኩ አልገባኝም እያለች ነበር እስከመጨረሻው ድረስ የምትከታተሉ ከሆነ ሙሉ መረጃውን ማጋራችሁ ነው የሚሆነው እንዲሁም ኦሳማ ጆሃራም ደውሎላት ነበር እያነባች ነበር ስትናገር የነበረው እስከመጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆነው ሙሉን እዚህ ላይ ሪአክት የምናደርግ ነው የሚሆነው ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንዲጀምሩ ጋብዛለሁ ይህ ቪዲዮ እንዲዳርስ ደግሞ ሼር አድርጉ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ የዶል ምልክቷን ይጫኑ በመጀመሪያ ግን ለማስታወስ ያህል የሰራችሁ ወይንም ኢንተርቪው የተደረገችው ቪዲዮ ከሱን ጀምረና እንቀጥላለን سلف توحيد نبر تماركوت جزء الأول جزء الثاني محاضرة 40 حديث نعس الثلاثة كتاب التوحيد نبرنا ሁሉም እንደ አረበኛ ልክ ናቸው ወደ አማርኛ ግን እንትን ስንላቸው ሁሉም ጥያቄ ያስነሱ ነበር ነዕሱ 30 እየተማችሁ ነው አትጠጡ ይያላውኩም እንግዲህ ለማስታወስ ያህል ቪዲዮን ቀንጨብ አድርጌ አሳይቻችኋለሁ በጣም የሚያስቁ ነገሮች ነበር ስትናገር የነበረው ጁዛል አወል እንዲሁም ሙሃደራ የሚባል ኪታብም ቀርታ እንደነበር እየተናገረች ነበርና ፋይናሊ ግን እኔኮ ሙስሊም ነኝ ብላ መታለች ግራም ያጋባ ነው አይደል እስቲ ኡሳማ ጃዋር ደውሎ አናግሯት ነበር መጀመሪያ የኡሳማ ጃዋር ቪዲዮ እንመልከትና ከዛ ደግሞ ራሷ የለቀቀችው ቪዲዮ አለ እሱንም አስከትዬ ጋብዛችኋለሁ ሰላም አለይኩም ያ ጀማዓ የወገናችንን ስልክ ቁጥር አግኝቼዋለሁኝ እስኪ አሁን ደውለን ፖድካስቷ ላይ በተናገረችው ንግግር ላይ ስለ እስልምና ማለት ነው ጥያቄ ስላለን ጠይቃታለን ካነሳችሁ እስኪ ቁርአን ላይ ሱረቱል ዒሳ አለ ብላለች እሱን ትነግረናለች ማለት ነው የቱ ጋር እንዳገኘችው እንደውል ኦኬ ጠራ ሰላም ነው አለ ሀያት ነሽ አይደል አዎ ሀያት ነኝ እንዴት ነሽ እህቴ ኦኬ ዩቲዩብ ላይ ፖድካስት አይቼ ነበር ያንቺን ፕሮግራም ጆይን እሱን ዩቲዩብ ማለት ዩቲዩብ ላይ አይቼሽ ነበርና አላየሽውም ነው አንቺ መለቀቁን እኔ ወላሂ ወንድሜ ምስም ከሆንክ ታምለኛለህ ብዬ አስባለሁ እኔ ትናንት ቤታችን ዱዓ ነበርና አያቴ መጥቶ እሺ ዋት ቴጋ በቃ ስልክ ለመግዛት ነበር የወጣው እና የሆነ ልጅ አይ ምን ነሽ ነው አንድ ኪራዝ ቤት ቀርተን ምናምን ብሎ ተቆጣኝ እንዴ ምንድነው ኦኬ ፖድካስቱን አይቶ ነው አዎ ከዛ ምንድነው ስለው ግን ደህና ነሽ አለኛው ደህና ነኝ እኮ ሰው ስለነበር ሳይነግረኝ ደስም ባጀጅ ዘመዳችን አሳየኝ በጣም ነው የደነገጥኩት ስልክ መግዛቱን ትቼ መጥቼ ለእናቴ ነው ያሳየኋት ቀድሞ ኦኬ ስለዚህ እናቴ ነገር ብታይ ትሞትብኛለች ኦኬ ከማንም ሰው አልፈልግም በራሴ ነው መጥቼ ነገርኳት ፎቶ የኔ ነው ድምጽ የኔ ነው የተነገረው ታሪክ ግን ሙሉ ይነደለ ኦኬ አይ አሁን እኮ እኔ ድምጽሽን አሁን አልহামዱሊላህ ምናምን ነገር ስትይ እኮ ደነገጥኩኝ ከእስልምና ወደ ክርስትና ምናምን ነገር ተብሎ እንደዚህ ስትይ ደነገጥኩኝ እና አሁን አንቺ ሙስሊም ነሽ ነው እኔ ሙስሊም ነኝ ወደፊትም ምንም ሆኖ
ምንም አላህ ያጽናሽ እህቴ አላህ ያጽናሽ እህቴ አታልቅሽ እንዴ ለምን ነው የምታለቅሽው ምን አስገድደውሻል ነው እኔ ምንም የማውቀው ነገር የለም ፎቶ የለምጥ እንዴት እንድትገኝ ራሱ ምንም የማስታውሰው ነገር የለም አይኖ በጣም በተደጋጋሚ ያመኛል ይጥለኛል ብዙ ጊዜ ያወራዝ መንፈስ ምናምን ግን እኔ ምንም ቢያመኝ እስልምና ምንም የሚፈጥ ነገር የለም ኦኬ እንግዲህ እንደሰማችሁት ነው ትንሽ ነገሩ ግራ ያጋባል እኔ ነኝ ድምጹም መልኩም የኔ ነው ሁሉም ነገር ግን እኔ የሰጠሁት ኢንፎርሜሽን ምንም የተሳሳተው ነው እኔ አይደለሁም ይሄን ነገር ስናገር የነበረው ያለች ነበር ይመስለኛል ካቅል ያልነበርኩም ምናምን ያለች ይሆናልና ወይ ቪዲዮ ኤአይ ነው ወይ እንዳንል ትንሽ ግራ ያጋባል በጣም ቪዲዮ ረዘም ያለ ነው 1 ሰዓት ከምናምን የሚያክል ቪዲዮ ነው እሷ ደግሞ ከነጭራሹ እኔ እንደዚህ አይነት ሐሳብ ማራመድ መፈልግ አይነት ሰው አይደለሁም ከነጭራሹ ነገር ግን ድምጹም መልኩም የኔ ነውና በጣም ጨንቆኛል ግራ ገብቶኛል እያለች ነበርና ነገሩ በጣም ግራ ያጋባል ምን ተፈጥሮ ነው የሚለውን ጉዱን ቀስ እያለ ለምንመለከት ይሆናል እሷ ራሷ በቲክቶክ አካውንቷ ላይ ደግሞ የለቀቀችው ቪዲዮ አለ እንመልከት السلام عليكم ورحمة الله وبركاته እንዴት ናችሁ ደህና ነኝ አልሐምዱሊላህ ረብል ዓለሚን እኔ ያው ሶሻል ሚዲያ ተጠቃሚ አይደለሁም በተለይ ቲክቶክ ላይ አካውንትም የለኝም ግን ዛሬ እንደዚህ አይነት ቪዲዮ እንድሰራ ተገድጃለሁ ወላሂ ጧት ላይ ረፋድ ላይ ልጆች ሆነ ቲክቶክ ቪዲዮ አሳዩኝ እና ወላሂ እኔ በጣም ግራ ተጋብቻለሁ ፊቴ የራሴ ነው ድምጹ የራሴ ነው ግን እንዴት መቼ ያ ቪዲዮ እንደተቀረጽኩኝ እኔ ኢንተርቪው ተደርጌ አላቅም እስካሁን ድረስ የትና እንዴት በምን አይነት ሁኔታ ውስጥ ሆኜ እንዳወራሁትም አላቅም እኔ ስሜ ሀያት መሐመድ ኢማም ነው እናቴ ፋጡማ እንድሳመር ነው የምትባለው ተወልጄ ያደኩት እዚሁ ኮምቦልቻ ከተማ ውስጥ ነው ኤሌመንተሪም ሃይስኩልም ዩኒቨርሲቲም እዚህ ነው የተማርኩት ሁለት እህቶች አሉኝ ሀውለት መሐመድ ኢማም እና ኡሙል ኸይር መሐመድ የምትባል እህት አለችኝ ኡስማ መሐመድ ኢማም የሚባል ወንድም አለኝ ያው እና እዚሁ ኮምቦልቻ ውስጥ ነው ተወልጄ ያደኩት ሙስሊም ነኝ ከቤተሰቡ ከዘር ማንዘር ሙስሊም ነኝ ዛሬም ነገም ከነገ ወዲያም ደግሞ ሙስሊም እንደሆንኩ ነው የምቀጥለው እና ያየሁት ቪዲዮ ወላሂ العظيم በጣም ነው የደነገጥኩትኝና ጓደኛዬን እጅስ ከማማከር አላቅም والله العظيم እኔ በእምነቴ እንደዚህ አይነት ሹፈት ከሚለቀቅ የአርቃም ቪዲዮ ቢለቀቅብኝ والله አላፍርበትም والله እኔ ሙስሊም ነኝ ዛሬም ነገም በእስልምና ውስጥ ነው የምኖረው ተወለድኩትም በእስልምና እምነት ውስጥ ነው የምሞተውም በእስልምና እምነት ውስጥ ነው ያ ቪዲዮ እንዴትና መቼ እንደተቀረጽኩ ባላቅም ፊቱም ድምጹም የኔ ነው ለዚህ ደግሞ የኢትዮጵያ እስልምና እምነት ተከታይም በሙሉ በጣም ይቅርታ والله አውፉ በሉኝ እንዴት እንደተቀረጽኩኝና እንዴት እንዳወራሁት ባላቅም ፊቱ የኔ ድምጹ የኔ በመሆኑ ብቻ ደግሞ እናንተ አውፉ በሉኝ ይቅር በሉኝ ከመጅሊሱ ጀምሮ እንደኔ የኔ ቢጤ ሙስሊም እስልምና እምነት ተከታይ መመናን ድረስ والله አውፉ በሉኝ ምን አይነት ሚስቴክ እንደሆነ አላቅም ቪዲዮ ስቀረጽም አላቅም ይሄን ቃልም ስናገረውም والله አላሁ አለም አላስታውስም ለዚህ አይነት ቪዲዮም ሰርቻ አላቅምም ወደፊትም አልሰራም እና ይሄ ጉዳይ ፊቱ የኔ ነው ድምጹ የኔ ነው አምኛለሁ በጣም ይቅርታ ለሱ ግን መቼና እንዴት እንደሆነ ከኮምቦልቻ ሸሪዓ ፍርድ ቤት ጋር በመሆን እንትን ቪዲዮ ምን ሰራለን ነገሮችንም እየተደረሰ እንደሚሄዱ እናያለን እና በጣም ይቅርታ والله العظيم በጣም ይቅርታ እኔ ሌላ ምንም ልላችሁ መሆን ላይ ያለውበት ስሜት ጥሩ አይደለም ያየሁት ነገር በጣም እንግዲህ እንደተመለከታችሁት ነው ትንሽ ነገሩ ግራ ያጋባል በእርግጥ የ1 ሰዓት ምናምን ቪዲዮ ኤአይ ሊሰራ ይችላል ምናምን ቀደም ይያልኩ ነበር ሳስበው ግን ባለፈው ሳምንት ይሁን አባይ ቲቪ ረጃጅም የእንግዳ ፕሮግራሞችን በኤአይ ሰርቶ ነበርና ምናልባት በኤአይ ሊሆን ይችላል ወደሚል ያደለው ነው ምክንያቱም ልጅቷ ፍጹም እርግጠኛ ሆና ነው እኔ ኢንተርቪው የሚባል ቀርብ አላቀም ይያልች የነበረውና በዚህን ያልክ ግራ መጋባቷ
እኛ ላይ ራሱ ትንሽ ግርም ተፈጥሯልና ምናልባት ኤአይ ሊሆን ይችላል የሚል ግምት ነው ያለኝ። እሱን ደግሞ ኢንሻአላህ ቼክ አድርገን ደግሞ መረጃውን ይዤላችሁ የምመጣ ነው የሚሆነው። አሁን ሌላ የለቀቀችው ቪዲዮ አለ ከኡሳማ ጀዋር ጋር አያይዛ እሱን ቪዲዮ ሪያክት እናድርግበትና መደምደሚያ ሐሳብ እንሰጥበታለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡሳማ የለቀቀውን ቪዲዮ ያየሁት ነበርና ያው ኡሳማ አላህ ይስጥልኝ በጣም ነው የማመሰግነው ወንድሜ። ያው ቪዲዮውን እንዳየው ቀጥታ ነበረ ስልኬን አፈላልጎ ደውሎ ያገኘኝና ጀዛከላህ አላህ ይስጥልኝ እድሜን ረጅም ያድርግልን። እሱ ጋር በስርዓት አውርተናል ሁሉንም ነገር ኢንሻአላህ። እስኪ እሱም ጋር በአካል ተገናኝተን ቪዲዮ እንሰራለን። በጣም ብዙ ሰው ግን እንዲያውቅ የምፈልገው ነገር አሁን እየተወራ ያለው ነገር ድምጼም የራሴ ነው። ይሄ የምታዩትን ፊት የራሴ ነው እዛም ላይ ያለው ወላሂ ያው እኔ ይቅርታ ጠይቄያለሁ ለሁሉም። እንዴት እንደሆነ አላውቅም፣ ምንም እንደነካኝ አላውቅም። እና ያው በተደጋጋሚ ያመኝ ነበር፣ ቤት ውስጥ ይጥለኛል። በዙሪያ ያሉ ሰዎች በደንብ ያውቃሉ። በስርዓት አሞኝ ላወራችል ይሆናል እንጂ በዚህ ልክ ከራሴ ጭንቅላት ጋር ሆኜ ከራሴ ልቦናና አእምሮ ጋር ሆኜ እንደዚህ አይነት ነገር ልላልችልም። ይሄ ደግሞ እንዴት እንደሆነ ወላሂ አላሁ አለም። ሌላው ነገር እኔ ነገሩ ማንዘዛትም አልፈልግም፣ ምንም አልልም። ብቻል ቪዲዮ እንዲጠፋልኝ ነው የምፈልገው። ሌላው ደግሞ በቃ ሁሉም ሰው ማለት ማወቅ ያለበት እኔ ሙስሊም ነኝ፣ ነገም ከነገ ወዲያ ሙስሊም ነው የምሆነው ኢንሻአላህ። ኡሳማን ደግሞ አላህ ይስጥልን። ከዚህ በኋላ በአካል ተገናኝተን ደግሞ ቪዲዮ እንደምንሰራ እርግጠኛ ነኝ። እንገናኛለን በዚህ 2 ቀን ውስጥ እና ኡሳማ ጋር በስልክ በስርዓት አውርተናል፣ ሁሉንም ነገር አውርተናል። ምናልባት አሁንም ሁላችሁም እንድታግዙኝ የምፈልገው ይሄኛው ቪዲዮ ቫይራል በሆነበት ልክ ይሄ አሁን ኡሳማ የሰራው ቪዲዮ ደግሞ ቫይራል እንዲሆንና እይታው እንዲጨምር ሁሉም ሰው ጋር በተለይ ሙስሊም ወንድምና እህቶቼ ጋር ቅርታም ይሄኛውንም ደግሞ የሰራበትን እኔ ድምጽ ነው ኡሳማ ሪካርድ አድርጎ ስናወራ ነበርና ኢንሻአላህ ኡሳማ ጋር ትክክለኛ ቪዲዮ በአካል እንሰራለን። ሌላው ደግሞ ሁሉንም በኢንቦክስ ልታወሩ ትችላላችሁ። ማለት እኔን ከኡሳማ ጋር አውርታችሁ ስልኬን ወስዳችሁ ልታወሩ ትችላላችሁ። እኔ ቲክቶክ አካውንት ከዚህ በፊትም አልነበረኝም፣ ከዚህም በኋላ የሚኖረኝ አይመስለኝም። ኢንሻአላህ ብቻ የሚሆነውን ደግሞ እናያለን ወዴት እንደሚሄድ። እንግዲህ እንደተመለከታችሁት ነው። በዚህኛው ቪዲዮ ላይ ኡሳማ ጀዋርን በጣም እያመሰገነች ነበር። በዚህ አጋጣሚ እኔም ኡሳማ ጀዋርን ማመስገን ፈልጋለሁ። ምክንያቱም እንደዚህ አይነት እህቶች እንደዚህ ግራ አጋቢ ነገሮች ሲፈጠሩ ቀድሞ ሰውየው ጋር ምንድነው የተፈጠረው ምንድነው እውነታው ብሎ ማጣራቱ እጅግ በጣም መልካም ነው። ማለት ነገሩን ዝም ብሎ ከማራገብ ይልቅ ሰውየው ጋር ያለው እውነታ ምን ይመስላል የሚለውን ነገር እሷ ጋር ደውሎ እንደዚህ ጉዳዩ ግልጽ እንዲሆን ማድረጉ በዚህ አጋጣሚ ቴንኪው ማለት ፈልጋለሁ። ይልመድብን፣ ለሌሎቻችንም ትምህርት ነው። የሆነ ነገር በተፈጠረ ቁጥር ዝም ብለን ሚዲያው ላይ እንትን ማለት ብቻ ሳይሆን ጉዳዩ የእውነት ይሄ ነገር ትክክል ነው ወይ ብለን ባለ ጉዳዩ ጋር ደውለን ማጣራት እንዳለብን ተሰምቶኛል ብዬ አስባለሁ። ከዛ ባሻገር እህታችን ስትናገር እንደነበረው በተደጋጋሚ ያመኝ ነበር ይጥለኝ ነበር እያለች ነበርና ያው መጣል ከዚህ ጉዳይ ጋር ምንም ያገናኘዋል ብዬ እኔ በግሌ አላስብም። ምክንያቱም ኦልሬዲ ከታመምክ በኋላ ስትመለስ ኖርማል ራስህ ነው የምትሆነው፣ ከአቅል ጋር ነው የምትሆነው። ምናልባት በሌላ ጉዳይ ከአቅሏ ካልሆነች አላቅም እንጂ አላኩል ያህል ብቻ የቪዲዮ ሐሳብ እኔን የሚገልጸኝ መልእክት አይደለም የተላለፈው። ስለዚህ ቪዲዮ ይውረድልኝ በህግም እጠይቃለሁ የሚል ሐሳብ ነው ሊስቶ ያላት። ስለዚህ እንግዲህ ይህንን ፖድካስት ያቀረባችሁ ወንድሞች ፍቃዷ ስላልሆነ በዚህ አጋጣሚ ቪዲዮዋን እንድታወርዱ እኔም እጠይቃለሁ። አለበለዚያ ደግሞ በህግ እንደምትሄድም እየተናገረች ነበርና ይሄ ጉዳይ እስከመጨረሻው ድረስ ምን እንደሚደርስ እማጋራችሁ ነው የሚሆነው። በሌላም ሐሳብ እመመጣ ነው የሚሆነው። ለዛሬ ግን ይህን ይመስላል ያለው መረጃ። ለማንኛውም አንድ መናገር የምፈልገው ነገር አንድ ሰው እስልምና ላይ መጣ፣ እስልምና የሚጠቀመው ነገር የለም፣ ከእስልምና ወጣ፣ እስልምና የሚጎዳው ነገር የለም።
ለራሱ ነው ያ ሰውዬ እስልምና ላይ ኖረም ከእስልምና ወጣም የሚጠቀሙም የሚጎዳው ያ ሰውዬ ነውና እዛ ሰውዬ ላይ ዲፔንድ ሆነን የአንድ ሰው ጉዳይ ብቻ አሳስቦን ብቻ ሳይሆን እስልምና ላይ የሚሰሩ ሴሮች በእስልምና ስም ሙስሊም ነበርኩኝ እንዲህ ነበርኩኝ እያሉ የሚሰሩት አንዳንድ ድራሞች ልክ ስላልሆኑ እሱን ማጋለጥ ስላለብን ነው እንጂ አንድ ሰው ከእስልምና ወጣ ወይንም ወደ እስልምና መጣ እስልምና ላይ የሚጨምረው የሚቀንሰውም ነገር የለም። ይሄንን ነገር ማሳሰብ ፈልጋለሁ። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይሄን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ ባሪስ በቆንጆ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላህ ወበረካቱ።